አንዳንዶቻችሁ እየነገራችሁኝ ነው ከሌጋል ቴክ ነው ስልክህን አግኝተን የደወልንልህ እያሉኝ ነው ክሊያንቶች እያላችሁ ያሳወቃችሁኝ ያላችሁ። ነገር ግን የጠበቆች ፕሮፋይል መጣችሁ ሌጋል ቴክ ላይ ስታደራጁ በጣም ብዙ ጠበቆች አድራሻችሁ የለም። አድራሻችሁን ለማስገባት ተቸግራችሁ ሊሆን ይችላል። ስለዚህ አድራሻችሁ ካልገባ ስማችሁ አለ፣ ፎቶአችሁ አለ፣ ስልካችሁ አለ፣ ብዙ ፕሮፋይላችሁ አለ። ነገር ግን አድራሻን በሚመለከት ነል ባዶ የሚል ነገር አለ። ስለዚህ ማስገባት ከቻላችሁ አንደኛ እንድታስገቡ፣ ማስገባት ካልቻላችሁ ደግሞ ለእኛ ደውሉልን። ብዙ ጊዜ የምንሰጣችሁ ስልክ አለ 0927 21 21 በዚህ ስልክ ብትደውሉልን ከአንድ ደቂቃ ባነሰ ጊዜ አድራሻችሁን እናስገባለን። አድራሻችሁን ስታስገቡ እናንተ ራሳችሁ የምታስገቡ ከሆነ ደግሞ የመኖሪያ አድራሻችሁን ሳይሆን የስራ አድራሻችሁን ነው። ምክንያቱም ሌጋል ቴክን ገብቶ አንድ ሰው ጠበቆችን ሲመርጥ ይሄን ጠበቃ ፈልጋለሁ ሲል ፕሮፋይላችሁ ውስጥ አንዳንድ ነገር የሚያዩት ነገር ይኖራል። ፕላስ ግን አንድ የሚያዩት ሌላ ነገር ምንድን ነው? አድራሻችሁ። ለምሳሌ ልደት አካባቢ የሚገኝ አንድ ጠበቃ እየፈለጉ እናንተ ግን የመኖሪያ አድራሻችሁን ሌላ ቦታ ሆኖ እሱን ብታስገቡት ትክክል አይደለም ማለት ነው። ክፍለ ሀገርም ቢሆን ሐዋሳ፣ ባህር ዳር፣ ደሴ፣ ጎንደር ላይ፣ ጅማ፣ አርባ ምንጭ ላይ ጠበቆችን የሚፈልጉ ሰዎች አሉበት የስራ አድራሻ። ለምሳሌ አንድ ሰው የሆነ ከተማ እየኖረ ግን የሆነ ከተማ እየተመላለሰ ሊሰራ ይችላል። ስለዚህ ማስገባት ያለበት የስራ አድራሻውን ነው ማለት ነው። ሁለተኛ ሌጋል ቴክን አፕዴት ስናደርግ አሁን መጨረሻ ላይ አንድ ያካተት ነው አንድ ፊውቸር አለ የአገልግሎት ጊዜያችሁን የሚያሳይ። ለምሳሌ የኔን ሌጋል ቴክ ላይ ገብታችሁ የሸዋስ ኢያሱ የሚል ጠበቃ ብትመለከቱ የሸዋስ ኢያሱ በህግ እስከዛሬ ድረስ ያለው የአገልግሎት ጊዜ ይሄን ያክል ዓመት ብሎ ዲስፕላይ ያደርጋል። ስለዚህ ስታስገቡ አሁንም ስራ የጀመራችሁበትን ጊዜ ብታስገቡት ጥሩ ነው። የጥብቅና ስራ የጀመራችሁበትን ሳይሆን የህግ ስራ የጀመራችሁበትን። ለምሳሌ አንዳንድ ሰዎች ዳኛ፣ አንዳንድ ሰዎች አቃቤ ህግ፣ ነገረፈች ወይም ደግሞ ዩኒቨርሲቲ ውስጥ አስተማሪ ሆነው የጀመሩ ሰዎች አሉ። ስለዚህ የአገልግሎት ጊዜያችሁን ልክ ስትጽፉ ለምሳሌ መስከረም 27 2006 ዓ.ም ብሎ ቀኑን ስታስገቡ ሶፍትዌሩ ራሱ አውቶሜት አድርጎ ይህን ያክል ዓመት አገልግሎት ያለው ይላል። ስለዚህ በየዓመቱ እናንተ ምንም ነገር ኤዲት ማድረግ ሳያስፈልጋችሁ ሶፍትዌሩ በራሱ የአገልግሎት ዘመናችሁን እየቆጠረ ካውንት እያደረገ ዲስፕላይ ያደርጋል ማለት ነው። ሌላ ሁለተኛ ሌጋል ቴክ ላይ በጣም ብዙ ሪሶርሶችን በአሁኑ አፕዴት ነፃ አድርገን ለቀናቸዋል። ለምሳሌ ዩኒቨርሲቲ ውስጥ 5 ዓመት 4 ዓመት ለ8 ለ10 ሴሚስተር ሎው ስኩል አቴንድ ስታደርጉ የወሰዳችኋቸውን ኮርሶች እንደገና ተመልሳችሁ ማየት ብትፈልጉ እነዚህ ኮርሶች አሁን በነፃ ተለቀዋል። ሁለተኛ የዳኞች ማሰልጠኛ ተቋም ለምሳሌ የነበራችሁ ሰዎች 2 ዓመት 6 ወር 1 ዓመት የተለያየ ጊዜ ነው። ኤኒዌይስ እዛ የተሰጡት ኮርሶች በሞጁል የተዘጋጁ ሪሶርሶች በሙሉ እዚህ ተካተዋል። እንደገና ሌላ ደግሞ ዴይ ቱ ዴይ ቱዱ ሊስት አክቲቪቲዎችን እንደገና ደግሞ አንድ ነገር እያነበባችሁ ማስታወሻ አጫጭር ማስታወሻዎች መያዝ የምትፈልጉ ከሆነ ማስታወሻ እንድትይዙበት እሱ ሁሉ እዚህ ነፃ ነው ማለት ነው ሶፍትዌሩ። ስለዚህ አንድ ሰው የሆነ ለምሳሌ የኮንትራክት እያነበበ አንድ የሆነ የሰበር ውሳኔ ለምሳሌ ባጭሩ ማስታወሻዎች እየያዘ የሚያነብ ብዙ ሰው አለ። ስለዚህ እንደዛ ማድረግ የምትፈልጉ ከሆነ እና የሆነ ወረቀት ላይ መዝግባችሁት ያንን ለመፈለግ በጣም ስቃይ ከሚሆንባችሁ ስልካችሁ ላይ ማስታወሻውን ይዛችሁ ኤኒታይም ብድግ አድርጋችሁ ከስልካችሁ ላይ ያን ያዛችሁትን ማስታወሻ ማንበብ እንድትችሉ የኖት መያዣ ፊውቸሩም አሁን ነፃ ተለቋል ማለት ነው። ስለዚህ የተለያዩ አዋጆችን፣ ደንቦችን፣ መመሪያዎችን፣ የሰበር ውሳኔዎችን እና አጀንዳ የጉዳይ የምትከታተሉበትን አጀንዳ በተመለከተ ለመጠቀም የምትፈልጉ ሰዎች እሱ ፔይድ ቨርዥን ውስጥ ያለ ነው። ነገር ግን ቀደም ሲል የገለጽኳቸው በሙሉ ነፃ ስለሆኑ ለምሳሌ የዩኒቨርሲቲ ተማሪዎች እና ሌሎች ማንኛውም ሰው ለምሳሌ ስለ ህግ ማንበብ ማየት የሚፈልግ ሰው በነፃ ዳውንሎድ አድርጎ ሬጂስተር አድርጎ ነገር ግን ሰብስክራይብ ሳያደርግ ሳይከፍል ማንበብ ይችላል ማለት ነው።